ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ኢንፎርማል ፋላሲ ወይም ደግሞ ፋላሲ የሚባለውን ቻፕተር ይዤላችሁ መጥቻለሁ ማለት ነው። በብዙዎቻችሁ ጥያቄ መሰረት ትንሽ ስለዘገየው ይቅርታ ጠይቃለሁ፣ ነገሮች ስላልተመቻቹ ነው። ሶ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ የቴሌግራም ቻናል ሊንክ በዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሊያም ደግሞ እዚህ ጋር በምትመለከቱ ዩዘር ኔም ቴሌግራምን ጆይን አድርጋችሁ የተለያዩ ጥያቄዎችን አክሰስ ማድረግ ትችላላችሁ ማለት ነው። ይሄ ቻፕተር በዋናነት ኢንፎርማል ፋላሲ ወይም ደግሞ ፋላሲ ላይ የሚያተኩር ሲሆን ብዙ ተማሪዎች የምትፈሩ ፓርት ነው። ከባድ የሚባለው የሎጂክ ፓርት ይሄ ፓርት ነው። ነገር ግን አሁን ሳስረዳችሁ እንትትሩታላችሁ ስትረዱት ቀላል ነው። ነገር ግን ጥያቄ ላይ ትንሽ ትሪክ የሆነ ነው የሚመጣው። የቃላት ጨዋታ ነው ብዙ ዩኒቨርሲቲዎች የሚጫወቱት፣ ማለትም ቃላቶችን በመቀየር ስለሆነ የሚያመጡት። እናንተ ሀሳቡን መረዳቱ ላይ በደንብ አንደርስታንዱ ላይ ፎከስ እንድታደርጉ ከወዲሁ ሪኮመንድ አደርጋችኋለሁ። ጥያቄዎችን ብዙ ነገሮችን ስለምሰራ የቴሌግራም ቻናል ሊንክ አሁንም ዲስክሪፕሽን ላይ ባለው ሊንክ ወይም ደግሞ ፍሬሽ ማይንድስ _አካዳሚ ብላችሁ ቴሌግራም ላይ ሰርች በማድረግ ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ አርጊመንት እንግዲህ ጉድ አርጊመንት ሊሆን ይችላል፣ ባድ አርጊመንት ሊሆን ይችላል ብለን ቻፕተር 2 ላይ አውርተን ነበር። ይሄ ታዲያ ጉድ እና ባድ የምንለው በፕሪሚሲስ እና በኮንክሉዥን መካከል ባለው ሪሌሽንሽፕ ነው ብለን ነበር። ስለዚህ አንድን አርጊመንት ጉድ አርጊመንት ነው የምንለው በፕሪሚሲስ እና በኮንክሉዥን መካከል ያለው ሪሌሽንሽፕ አሪፍ ከሆነ ወይም ደግሞ ሎጂካል ሪሌሽንሽፕ ኢንፈረንሻል ክሌም ኢንፈረንሻል ሊንክ እያል ቻፕተር 2 ላይ በደንብ አውርተንበታል። እሱ አሪፍ ከሆነ ምን እንለዋለን? ጉድ አርጊመንት እንለዋለን። አዘርዋይዝ ደግሞ ምን እንለዋለን ማለት ነው? ባድ አርጊመንት እንለዋለን ማለት ነው። ስለዚህ አንድ ጉድ አርጊመንት ለመባል አንደኛ በፎርም ወይም ደግሞ ስትራክቸር ጉድ መሆን አለበት። ቻፕተር 2 ላይ ታስታውሱ ከሆነ ስትራክቸራል ወይም ደግሞ ፍሎውን ጉድ ነው ባድ ነው እያልን አርጊመንት ወይም ደግሞ ቫሊድ ኢንቫሊድ ስንከፋፍል ነበርና ስትራክቸራሊ ጉድ ሆነ አርጊመንቶች ቫሊድ እንደሚባሉ እያወራን ነበር። ስለዚህ በዛ መሰረት ስትራክቸራሊ ጉድ ፎርም ያለው አርጊመንት ጉድ አርጊመንት ይባላል። ሪሊቫንት አክሰፕቴብል ሆነና ወይም ደግሞ ተቀባይነት ያላቸው በቂ የሆኑ ፕሪሚሲስ ካሉት አሁንም ሪዘኔብል ከሆነ ወይም ደግሞ ኢፌክቲቭ የሆነ ሪዝን ፕሮቫይድ የሚያደርግ ከሆነ ምን እንለዋለን ብለናል? ጉድ አርጊመንት እንለዋለን ብለናል ማለት ነው። ነገር ግን ከነዚህ ከሶስቱ ክራይቴሪያዎች መካከል አንዱ ፌል ካደረገ ወይ ስትራክቸሩ ፌል ካደረገ ወይ የፕሪሚሲሶቹ ሪሊቫንት ካልሆኑ አክሴፕተብል ካልሆኑ ሪዘኔብል ካልሆነ የሆነ ነገር ፕሮቫይድ ካላደረገ ይሄ አርጊመንት ምን ይሆናል ማለት ነው? ባድ አርጊመንት ይሆናል ማለት ነው። ባድ አርጊመንት ወደሚለው ኮንሰፕት ስንመጣ ደግሞ ወደ ምን ኮንሰፕት ይወስደናል ማለት ነው? ፋላሲ ይለናል ማለት ነው። ለመሆኑ ፋላሲ ምንድን ነው? ፋላሲ ማለት እንግዲህ ሎጂካል ዲፌክት ወይም ደግሞ ፍላው ኦፍ ሪዝኒንግ ፕሮሰስ ኢን አን አርጊመንት። በአርጊመንት ውስጥ ያለ ሎጂካል ዲፌክት ወይም ደግሞ በአማርኛ ህጸጽ ነው የምንለው፣ ወይም ደግሞ የአመክንዮ ስህተት ነው። በፕሪሚስና በኮንክሉዥን መካከል ያለው ግንኙነት ሊሆን ይችላል፣ በቋንቋው ሊሆን ይችላል፣ ባላቸው ስትራክቸር ሊሆን ይችላል። እዚህ ጋር በተመለከትናቸውና በሌሎች ተጨማሪ ነገሮች ስህተት ካለበት ወይም ደግሞ የሪዝኒንግ ዲፌክት ካለበት ምን እንለዋለን ማለት ነው? ባድ አርጊመንት ወይም ደግሞ ፋላሲ እንለዋለን ማለት ነው። ይሄ ፋላሲ ታዲያ ሁለት አይነት ፋላሲ ሊሆን ይችላል። የመጀመሪያው ፎርም ኦፍ አን አርጊመንት ወይም ደግሞ ስትራክቸሩ ወይም ደግሞ የአርጊመንቱ ስትራክቸር እንትን ካለበት ወይም ደግሞ ስትራክቸራሊ ፍላው ካደረገ ምን እንለዋለን ማለት ነው? ባድ አርጊመንት እንለዋለን። ሌላው ደግሞ ኮንተንት ኦፍ ዘ ስቴትመንት ወይም ደግሞ ኮንተንት ወይም ደግሞ የያዘው ኮንተንት አርጊመንቱ የያዘው ኮንተንት ባድ ከሆነ ወይም ደግሞ እዛ ላይ ዲፌክት ካለበት ወይም ደግሞ ስህተት ካለበት ምን እንለዋለን ማለት ነው? ፋላሲ ወይም ደግሞ ህጸጽ እንለዋለን ማለት ነው። እነዚህ ስታንዳርድ አርጊመንታቲቭ ሩሎች ወይም ደግሞ ክራይቴሪያዎችን ቫዮሌት ካደረገ ምን እንለዋለን ማለት ነው? ባድ አርጊመንት እንለዋለን። እነዚህ ክራይቴሪያዎች ምንድን ናቸው? እነዚህ እዚህ ጋር የዘረዘርናቸው ሶስቱ ማለት ነው። ስለዚህ ዲዳክቲቭ አርጊመንትም ኢንዳክቲቭ አርጊመንትም ቻፕተር 2 ላይ ያየናቸው ምን ሊፈጥሩ ይችላሉ? ፋላሲ እንትን ሊሉ ይችላሉ ማለት ነው። ስለዚህ ሰዎች ደግሞ ኢንቴንሽናሊም አንኢንቴንሽናሊም ፋላሲን ኮሚት ሊያደርጉ ይችላሉ። ወይም ደግሞ ሰዎች ፋላሲን ተግባራዊ የሚያደርጉት አውቀውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። የሆነ ሰው ሳያውቅ መስሎት ፋላሲ ሊል ይችላል። እያወቀ ደግሞ ሰው አስቦበት ተዘጋጅቶበት ፋላሲን ሊፈጽም ወይ ደግሞ ህጸጽ ሊፈጽም ይችላል፣ ወይም ደግሞ የሪዝኒንግ ስህተት ሊፈጽም ይችላል ማለት ነው። ስለዚህ ፋላሲዎችን እያንዳንዳቸውን በሪታይ ስንመለከታቸው ይሄ ፓርት በደንብ ግልጽ ይሆንላችኋል። አሁን ዶወሪ ዛትማች ስለዚህ ባላቸው ዲፌክት ወይም ደግሞ ባላቸው የሪዝኒንግ ስህተት ፋላሲዎችን በሁለት እንከፍላቸዋለን፣ ፎርማል ፋላሲ እና ኢንፎርማል ፋላሲ ብለን ማለት ነው። ፎርማል ፋላሲ ማለት ምን ማለት ነው የሚለውን ስንመለከት ስትራክቸራል ዲፌክት ካለው ነው፣ ወይም ደግሞ የስትራክቸር ስህተት ካለው ነው፣ ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ያለው ኢንፈረንሻል ክሌሙ የእሱ ስትራክቸር ፍላው ካደረገ ምን እንለዋለን ማለት ነው? ፎርማል ፋላሲ እንለዋለን ማለት ነው። ስለዚህ በዚህ ይሄ ፎርማል ፋላሲ እዚች ጋር
ተመልከታት በዲዳክቲቭ አርጊመንቶች ብቻ ነው የሚገኘው ፎርማል ፋላሲ የምንለው ማለት ነው። ምክንያቱም ዲዳክቲቭ አርጊመንቶችን ስናወራ ቻፕተር 2 ላይ ታስታውሱ ከሆነ ቫሊድ እንላለን ኢንቫሊድ እንላለን ብለናል። ሶ አንድን ዲዳክቲቭ አርጊመንት ቫሊድ እና ኢንቫሊድ የምንለው ስትራክቸር ወይም ደግሞ ሎጂካል ፍሎውን አይተን ነው እንጂ ኮንተንቱን አይተን አይደለም። ኮንተንቱ ትሩ ይሁን ፎልስ ይሁን አይመለከተንም ብለን ነበር አይደለም። ስለዚህ በዛ መሰረት ስትራክቸራል ወይም ደግሞ ዲዳክቲቭ አርጊመንት ላይ የሚፈጸም ስህተት ፎርማል ፋላሲ እንለዋለን ማለት ነው። እነዚህ ፎርማል ፋላሲዎች በፎርማቸው አይደንቲፋይ ይደረጋሉ ወይም ደግሞ ዲዳክቲቭ አርጊመንት ነው ኢንቫሊድ ከሆኑ ምንድን ናቸው ማለት ነው? ፎርማል ፋላሲ ናቸው ወይም ደግሞ የሪዝኒንግ ስህተት አለባቸው ማለት ነው። ለምሳሌ እዚህ ጋር ተመልከቱ። ኦል ታይገርስ አር አኒማልስ፣ ሁሉም ነብሮች ምንድን ናቸው? እንስሳት ናቸው። ሁሉም ኦል ማማልስ አር አኒማልስ፣ ሁሉም አጥቢዎች ደግሞ እንስሳት ናቸው። ዘርፎር ኦል ታይገርስ አር ማማልስ፣ ስለዚህ ሁሉም እንትኖች ነብሮች ምንድናቸው ይላል? አጥቢዎች ናቸው ይላል ማለት ነው። ስለዚህ እዚህ ጋር ለምሳሌ ታይገርን ቲ ብንለው አኒማልን ደግሞ ኤ ብንለው ቲ ኢምፕላይስ ኤ ይሆንልናል ማለት ነው። ኦል ማማልስ አር አኒማልስ ስንል ደግሞ ኤም ኢምፕላይስ ኤ ይሆንልናል ማለት ነው። ከዛ ደግሞ ኦል ታይገርስ አር ማማልስ ቲ ኢምፕላይስ ምን ይሆንልናል ማለት ነው? ኤም ይሆንልናል ማለት ነው። ስለዚህ ይሄ ምንድነው ያለበት? ስትራክቸራል ፍላው ነው ያለበት። ስትራክቸራሊ ንስት ምክንያቱም ነብሮች ሁሉ አጥቢዎች ነብሮች ሁሉ እንስሳቶች ናቸዋል። አጥቢዎች ሁሉ እንስሳቶች ናቸዋል እና ደግሞ ነብሮች ሁሉ አጥቢዎች ናቸዋል አልን። ስለዚህ እንስሳቶች ሁሉ አጥቢዎች ናቸው ብንል ነብሮች ሁሉ እንስሳቶች ስለሆኑ እንደዛ ይሆንልን ነበር። ነገር ግን እዚህ ጋር ስትራክቸራል ዲፎልት አለበት ማለት ነው። ምክንያቱም በካቴጎሪካል ሳይሎጂዝም ታስታውሱ ከሆነ ኤ ኢምፕላይስ ቢ ከሆነ እና ቢ ከዛ ደግሞ ሲ ከሆነ ምንድነው ኤ ሲ ነው ማለት የምንችለው። እዚህ ጋር ግን ስህተት ነው ያለው። እዚህ ጋር ሁሉም ወደ አኒማል ነው። ታይገርም አኒማል ነው ያለው፣ ከዛ ማማሎችም አኒማል ነው ያለው፣ ከዛ ታይገሮችን እንደማመጣና ማማል አደረግናቸው ማለት ነው። ስለዚህ ስትራክቸራል ነው። ስትራክቸራሊ እንደዚሁ ተመልክተን መለየት የምንችለው በዚህች እንትን ብቻ ይህን መለየት አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ እንደዚህ አይነት ፋላሲ ከሆነ ወይም ደግሞ በስትራክቸር ምክንያት የሚመጣ ፋላሲ ከሆነ which is ምን እንለዋለን ማለት ነው? ፎርማል ፋላሲ እንለዋለን ማለት ነው። ሌላው ደግሞ ሁለተኛው ኢንፎርማል ፋላሲ ነው። ፎርማል ፋላሲ በቃ በዚሁ ተሰናበት ነው። ኢንፎርማል ፋላሲ ነው እስከ ቻፕተሩ መጨረሻ ድረስ ተከትሎ የሚሄደው። ኢንፎርማል ፋላሲ እንግዲህ በኮንተንቱ ነው። ባድ ኮንተንት ተመልክተን ብቻ ስትራክቸራል ዲፎልት ያለው ዲፌክት ያለው ወይም ደግሞ ፎርማል ፋላሲ ስትራክቸሩን ተመልክተን ወይ ደግሞ የፋላሲውን መዋቅሩን ተመልክተን የተመቀመጠበትን አሬንጅመንት ተመልክተን መለየት እንችላለን። ኢንፎርማል ፋላሲ ግን ኮንተንቱን ነው የምንመለከተው። እያንዳንዱን ስቴትመንት ካላየን ኢንፎርማል የሆነውን ፋላሲ ማወቅ አንችልም ማለት ነው። ሶ በዲዳክቲቭ አርጊመንትም ሊገኝ ይችላል፣ በኢንዳክቲቭ አርጊመንትም ሊገኝ ይችላል። ካንኖት ቢ አይደንቲፋይድ ስሩ ኢንስፔክሽን ኦፍ ዘ ፎርም፣ ፎርሙን በማየት ስትራክቸሩን በማየት ምን ማድረግ አንችልም ማለት ነው። ኢንፎርማል ፋላሲ አይደንቲፋይ ማድረግ አንችልም ማለት ነው። ሶ ኢንፎርማል ፋላሲን አይደንቲፋይ ለማድረግ ኮንተንቶቹን ምን ማድረግ አለብን? በዲቴል አናላይሲስ መስራት አለብን። እያንዳንዱን ኮንተንት ማየት አለብን ማለት ነው። ለምሳሌ እዚህ ጋር ይችን ኤግዛምፕል እንመለከት። all factories are plants, all plants are things that contain chlorophyll, therefore all factories are things that contain chlorophyll። ለምሳሌ ስትራክቸራል ቅድም በካቴጎሪካል ሲሎጂዝም እንመለከታት ይችላል። all factories are plants አለ all f are what p እንበላት። ከዛ በኋላ all plants are contain chlorophyll, so all plants contain what chlorophyll እዚህ ጋር ሲያደረግን ማለት ነው። ስለዚህ አሁን ደግሞ all factories are things that contain chlorophyll፣ አሁን ፋክተሪዎች ምን ኮንቴን ያደርጋለዋል? ኤፍ ኢምፕላይስ ሲ እናደርገዋለን ማለት ነው። ስለዚህ ምን አደረገልን? ካቴጎሪካል ሲሎጂዝም በዲዳክቲቭ አርጊመንት ጊዜ ካቴጎሪካል ሲሎጂዝም የሚለውን ፎርም አመጣልን ማለት ነው። ስለዚህ ለምሳሌ ይችኛዋ በኤፍ ቦታ ኤን፣ በፒ ቦታ ቢን ብንተካትና ሲ ቦታ በሲ እንዳለች ብንተካት ኤ ኢምፕላይስ ቢ፣ ቢ ኢምፕላይስ ሲ ከሆነ እና ኤ ኢምፕላይስ ሲ ከሆነ ያ እንትን ምንድን ብለናል? ቫሊድ ነው የምንለው ወይም ደግሞ ካቴጎሪካል ሲሎጂዝም ነው ብለን ነበር። ስለዚህ ፋላሲ አልፈጸም የምንል ነበር ማለት ነው። ነገር ግን እዚህ ጋር ስትራክቸሩን አይተን መለየት አንችልም። በቃ ስትራክቸራሊ ስንመለከተው ይሄ ቫሊድ ነው በቃ። ነገር ግን ስንመለከት ኦል ፋክተሪስ አር ፕላንትስ፣ ሁሉም ፋብሪካዎች አለ ፕላንትን እዚህ ጋር በምን ነው የተጠቀመው? ፕላንት ማለት ሁለት እንትን ነው አይደል ያለው ትርጉም። ፕላንት ማለት እጽዋት ሊሆን ይችላል። ፕላንት ማለት ደግሞ ይሄ የፋብሪካ ያለበት ቦታ እንደ ማለት ነው። ስለዚህ ሁሉም ፋብሪካዎች ፕላንትስ ወይም ደግሞ ለምሳሌ ፋብሪካ ላይ የሆነ ነገር ይተከላል ምናምን ብንል ፕላንትስ ነው የምንጠቀም። ሶ ሁሉም ፋብሪካዎች እንደዚህ ፕላንት ይደረጋሉ ወይም ደግሞ የሆነ ቦታ ላይ ይተከላሉ ብንል ኦል ፕላንትስ ዛት ቲንግስ ኮንቴን ክሎሮፊል። እዚህ ጋር ያለው የተጠቀመው ፕላንት ግን ሁለተኛው ፕላንት ምንድን ነው? ቲንግስ ዛት ኮንቴን ክሎሮፊል ኮንቴን ያደርጋሉ አለ። ስለዚህ
እጽዋቶችን አመጣቸው ማለት። ስለዚህ ፋብሪካዎች ደግሞ ምን አላቸው አለ ክሎሮፊል አላቸው ብሎ ኮንክሉድ አደረገ ማለት ነው። ስለዚህ ፋብሪካዎች ክሎሮፊል አላቸው እንዴ? ክሎሮፊል ያላቸው ማለት ፋብሪካዎች። ስለዚህ እዚህ ጋር ምን ፈጠረብን? ስትራክቸራሊ ስንመለከተው ልክ ነው የሚመስለው፣ ነገር ግን የሆነ ፋላሲ ፈጥረዋል ማለት ነው። ይህን ፋላሲ በኋላ ላይ እንመለከተዋለን። ግን ላንጉጅ ፋላሲ ኦፍ አምቢጊቲ የሚለው ፓርት ላይ ስንመለከት ወይም ደግሞ ሊንጉስቲክ ፋላሲ የምንላቸው መጨረሻ አካባቢ እንመለከታቸዋለን። እሱን አይነት ፋላሲ ፈጽመዋል ማለት ነው። ስትራክቸራሊ ስንመለከተው ልክ ነው፣ ነገር ግን ሁሉም ፋብሪካዎች እዛ ፕላንት ይደረጋሉ ወይም ደግሞ ፋብሪካ ቦታ አላቸው ወይም ደግሞ ከነገር የተተከሉ ናቸው ከሆነ ፋብሪካ ቦታ ሁሉም እጽዋቶች ክሎሮፊል አላቸው አለና ከዛ ሁሉም ፋብሪካዎች ደግሞ ክሎሮፊል አላቸው ብሎ ፋብሪካዎችን ባለ ክሎሮፊል ያደረጋቸው ማለት ነው። ስለዚህ ስትራክቸራሊ ልክ ነው፣ ነገር ግን ኮንተንቱን ስንመለከተው ልክ አይደለም ማለት ነው። ስለዚህ እንደዚህ አይነት ፋላሲዎች ከሆኑ which is ኢንፎርማል ፋላሲ እንላቸዋለን ማለት ነው። ያንዳንዱ ፋላሲ ብሬክዳውን አድርገን ስንመለከት እዚህ ጋር ዳወር ይዛት ማች። ስለዚህ እነዚህ ኢንፎርማል ፋላሲዎች በ5 ይከፈላሉ። እዚህ ጋር የቁጥር ስህተት አለ፣ ሶሪ። እዚህ ጋር 3 4 5 ብዙ ጊዜ እነዚህ አራተኛውና አምስተኛው ሊንጉስቲክ ፋላሲ ተብሎ በአንድ ነው የሚጠቃለሉት። ስለዚህ ፋላሲ ኦፍ ኢሬሌቫንስ የሚባለው ፋላሲዎቹ ሎጂካሊ ኢሪሊቫንት ሲሆኑ ነው፣ ወይም ደግሞ ፕሪሚሲሱ ለኮንክሉዥኑ ኢሪሊቫንት ሲሆን ሳይኮሎጂካሊ ኢሪሊቫንት ሊሆን ይችላል። ማለትም እንደው ስንመለከታቸው አይ ልክ ነው ልንል እንችላለን። ሎጂካሊ ግን ከሎጂክ አንሰር ስንመለከታቸው ስህተት ከሆኑ which is ፋላሲ ኦፍ ሪሊቫንስ እንላቸዋለን ማለት ነው። በስራቸው ወደ 8 የሚደርሱ ፋላሲዎች አሉት። አፒል ቱ ፎርስ፣ አፒል ቱ ፊቲ፣ አፒል ቱ ፒፕል፣ አፒል ቱ አጌንስት ፋላሲ ኦፍ አጌንስት ዘ ፐርሰን፣ አክሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት፣ ሬድ ሄሪንግ እያልን እንመለከታቸዋለን። እያንዳንዳቸውን በቀጣይ በፓርቱ ይዤላችሁ እመጣለሁ። ፋላሲ ኦፍ ዊክ ኢንዳክሽን የምንላቸው አሁንም በፋላሲ ኦፍ ዊክ ኢንዳክሽን ስር 6 ፋላሲዎች ይገኛሉ። ፋላሲ ኦፍ ዊክ ኢንዳክሽን የምንለው እንግዲህ ሎጂካል ሪሊቫንት ሆነው ነገር ግን ሰፊሸንት ሳይሆን ሲቀር ያ ሪሊቫንት ፋላሲ ኦፍ ሪሊቫንስ ኢሪሊቫንት ሲሆን ነው፣ ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት ኢሪሊቫንት ሲሆን ወይም ደግሞ የማይገናኝ አላስፈላጊ የሆነ ግንኙነት ሲሆን ነው። በዊክ ኢንዳክሽን ጊዜ ግን የሆነ ግንኙነት አላቸው፣ ነገር ግን ያ ነገር ዊክ ሲሆን ወይ ደግሞ ሰፊሽንት ኤቪደንስ ሳይሆን ሲቀር ማለት ነው። ለምሳሌ ከነዛ መካከል አንኳሊፋይድ አውቶሪቲ የሚባል አለ። ለምሳሌ የሆነ ሰው ያውቃል ብለን የምናስበው ስለነገረን ብቻ ያን ነገር ኮንክሉዥን ልክ ነው ብለን የምናስብ ከሆነ ያ ሰውዬ ልክ ላይሆን ይችላል። ስለዚህ ዊክ ኤቪደንስ ነው ያለን ማለት። ስለዚህ እንደዚህ አይነት ፋላሲዎች ፋላሲ ኦፍ ዊክ ኢንዳክሽን ይባላሉ። በስራቸው 8 አሉ። አንኳሊፋይድ አውቶሪቲ፣ አፒል ቱ ጊነራልስ፣ ሃስቲ ጀነራላይዜሽን፣ ፎርስ ኮዝ፣ ስሊፐሪ ስሎፕ፣ ዊክ አናሎጂ እያል እንመለከታቸዋለን። ሌላው ደግሞ ሶስተኛው ፋላሲ ኦፍ ፐርሰምፕሽን የምንላቸው ናቸው። ፐርሰምፕሽን የምንላቸው ደግሞ በኤቪደንስ ሰፖርት ያልተደረጉ ኮንተንቶችን ፕሪሚሶችን ሲይዝ ነው። በዚህም ስር ወደ 4 የሚደርሱ ፋላሲዎች አሉ። እነዚህንም በደንብ ዲቴል እንመለከታቸዋለን። ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፎርስ ዳይኮቶሚ፣ ሰርፕለስ ኤቪደንስ ምናምን እያል በደንብ እንመለከታቸዋለን። ሌሎቹ ደግሞ አራተኛውና አምስተኛው ሊንጉስቲክ ፋላሲ ይባላሉ፣ ወይም ደግሞ በቋንቋ ችግር። የመጀመሪያው ለምሳሌ ፋላሲ አምቢጊቲ ነው። አምቢጊቲ ማለት ቅድም ላይ እንደተመለከቱ ለምሳሌ ፕላንት የሚለው 2 ትርጉም ይዞ ስለመጣ በእነሱ ምክንያት 2 አይነት ትርጉም አምጥቶ ፋላሲ ፈጥረዋል። ለምሳሌ እሱ ፋላሲ ኦፍ አምቢጊቲ ነው፣ በቋንቋ በወርድ ችግር ምክንያት ሲመጣ ነው። ይሄም አሁንም በ2 ኢኩቫኬሽን እና አምፊቦሊ ተብሎ በ2 ይከፈላል ፋላሲ ኦፍ አምቢጊቲ። ሌላው ደግሞ ፋላሲ ኦፍ ግራማቲካል አናሎጂ የምንለው ደግሞ ስትራክቸራሊ ጉድ መስሎ የሚገኝ ግራማቲካሊ ስለሆነ ነገር ግን ባድ ኮንተንት ይዞ የሚገኝ ነው። ፋላሲ ኦፍ ኮምፖዚሽን፣ ፋላሲ ኦፍ ዲቪዥን እያል በደንብ ኢንዲቴል እንመለከታቸዋለን። በአጠቃላይ የመጀመሪያው ፋላሲ 8 ፋላሲዎች አሉት። ፋላሲ ኦፍ ሪሊቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽን 6 ፋላሲዎች አሉት። ፋላሲ ኦፍ ፐርሰምፕሽን ደግሞ 4 ፋላሲዎች አሉት። ፋላሲ ኦፍ አምቢጊቲ 2 ፋላሲዎች፣ ፋላሲ ኦፍ ግራማቲካል አናሎጂ ደግሞ 2 ፋላሲዎች። በአጠቃላይ ስንት ፋላሲዎች አሉት ማለት ነው? 22 ፋላሲዎች አሉ ማለት ነው። ስለዚህ እነዚህን 22 ፋላሲዎች በደንብ ብሬክዳውን አድርገን እንመለከታቸዋለን። በፓርት 2 ላይ ፋላሲ ኦፍ ሪሌቫንስ እንመለከታለን። ፓርት 3 ፋላሲ ኦፍ ዊክ ኢንዳክሽን እያል እንቀጥላለን ማለት ነው። ስለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ከወዳችሁ ላይክ አድርጉ። በቀጣይ ደግሞ ፋላሲ ኦፍ ሪሌቫንስ ይዤ እመጣለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ወይም ደግሞ የፈርስት ኮሜንት ላይ ማግኘት ትችላላችሁ፣ ፒን የተደረገው ኮሜንት ላይ፣ አሊያም ደግሞ ፍሬሽ ማይንድስ አካዳሚ _@freshminds_academy ብላችሁ
ቴሌግራም ላይ ሰርች ማድረግ ትችላላችሁ። እዛ ላይ ማግኘት ትችላላችሁ። ብዙ ጥያቄዎች፣ ብዙ ነገሮች ስለሚለቀቁ ቸክ አድርጉት። መልካም ጊዜ